የተለያዩ አገልግሎት ሰጪ ተቋማት ስራቸው የሚለካው ለተገልጋዮች በሚሰጡት አገልግሎት ልክ ነው። ታዲያ እንግዲህ ስራቸው በተቀላጠፈ መልኩ እንዲካሄድ አሰራራቸውን ቀልጣፋና ዘመናዊ ማድረግ በተጨማሪም ደግሞ የተለያዩ ዘመናዊ ቴክኖሎጂዎችን መጠቀም እንዳለባቸው በየጊዜው ሲነሳ እናደምጣለን። በመዲናችን አዲስ አበባም የተለያዩ አገልግሎት ሰጪ ተቋማት እንዳሉ ይታወቃል። ከነዚህም መካከል እንግዲህ የአዲስ አበባ ውሃና ፍሳሽ ባለስልጣን አንዱ ነው። ለመሆኑ አሰራሩ ምን ይመስላል፣ አገልግሎት አሰጣጡ ምን ይመስላል የሚለውን በተለያዩ ቅርንጫፍ መስሪያ ቤቶች ተገኝተን እንቃኛለን። በተጨማሪም ደግሞ ዋና መስሪያ ቤቱ በመገኘት ጉዳዩ ከሚመለከተው ኃላፊ ጋር ውይይት አድርገናል። ይህንኑ አጠቃላይ ቆይታ ነው ዛሬ ወደ እናንተ የምናደርሰው። እናንተም ይህንኑ ቆይታችን እየተከታተላችሁ አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። የአዲስ አበባ ውሃና ፍሳሽ ባለስልጣን በአዋጅ የተሰጡት ሁለት ትልቅ ስራዎች አሉ። አንዱን ንጹህ የመጠጥ ውሃ የማቅረብ፣ ሁለተኛው ደግሞ ፍሳሽ ቆሻሻን የማስወገድ ናቸው በዋናነት ትልቅ ተግባራት የሚባሉት። ሶስተኛው ከነኚህ የሚቀጥለው ከሰጠው አገልግሎት የሚገኘውን ገቢ መሰብሰብ። እነኚህ መሰረታዊ የሆኑ ሶስት ትልቅ ተግባራቶች ናቸው። በእነኚህ ውስጥ እንግዲህ በውሃ ውስጥ ደግሞ በጣም በርካታ ምናልባትም ወደ 18 በላይ የሚሆኑ አገልግሎቶች አሉ። ፍሳሽም ውስጥ በተመሳሳይ የተለያዩ አገልግሎቶች አሉ። እንዳጠቃላይ ከ30 እስከ 40 የሚደርሱ በውሃም በፍሳሽም የምንሰጣቸው ቀጥታ ከደንበኛው ጋር የሚገናኙ አገልግሎቶች አሉ። ተመልካቾቻችን እንግዲህ አሁን ንፋስ ስልክ ቅርንጫፍ ጽሕፈት ቤት ተገኝተናል። በአዲስ አበባ ውሃና ፍሳሽ ማለት ነው። ቀደም ሲል እንግዲህ ሳነሳ እንደነበረው አገልግሎት አሰጣጡ ምን ይመስላል፣ የዚህ ቅርንጫፍ አገልግሎት አሰጣጥ የሚለውን ደንበኞችንና የቅርንጫፍ ጽሕፈት ቤቱን ኃላፊዎች በተጨማሪም ደግሞ የደንበኛ አገልግሎት መሪ ቡድን መሪውን ጭምር እናነጋግራለን። ምን ይመስላል አጠቃላይ ቅኝታችንን እሱን ወደ እናንተ እናደርሳለን። አብራችሁን ቆዩ። ሰላም። እንግዲህ ዛሬ በአዲስ አበባ ውሃና ፍሳሽ የንፋስ ስልክ ቅርንጫፍ ጽሕፈት ቤት ስትገለገል ነው ያገኘንህና እስቲ ራስህን አስተዋውቀኝ በመጀመሪያ። ስሜ መኮንን ካሳ እባላለሁ። የስም ዝውውር ለማድረግ ነው የመጣሁት። ዛሬ ያገኘሁት አገልግሎት ፈጣን ነበር፣ በጣም ደስ የሚል ነበርና 3 ሰዓት ላይ ነው የመጣሁት። አሁን 1 ሰዓት ባለሞላ ጊዜ ውስጥ ጨርሼ እየወጣሁ ነው። ምን ይመስላል ሰራተኞቹ ያላቸው አቀባበል፣ መስተንግዶ የሚሰጡበት ሁኔታ እንዴት ታዘብከዋል? ጥሩ ነው። እንደመጣሁ አንድ 5-6 ቦታ ነው የሄድኩት። ሁሉም ቦታ ላይ የሚሰጡት ሰርቪስ በጣም ጥሩ ነበረ። ጥሩ ሰርቪስ ነው። ብዙ ሰውም ስላልበዛ ይሆናል እንግዲህ እኔ 1 ሰዓት ባልሞላ ጊዜ ውስጥ ስም ዝውውር ጨርሼ እየወጣሁ ነው። እንደው ከዚህ በፊት እዚህ ተገልግለህ ታውቃለህ? እዚህ ባይሆንም ሌላ ብራንች ላይ ተገልግዬ አውቃለሁ እና ትንሽ ሰው የመብዛት ነገር ምናምን ስለሚኖር ትንሽ ወረፋዎች ምናምን መጨናነቆች አይቼ አውቃለሁኝ። ግን የዛሬው ጥሩ ነው። ሰዎቹም ፊት ላይ የሚታየው የማስተናገድ ፍላጎት በጣም እጅግ ጥሩ ነበረ። እንደው በዚህ በተገለገልክበት ደቂቃ ውስጥ ቢስተካከል የምትለው የታዘብከው ነገር ካለ እዚሁ ማስተካከያም እንዲወስዱ እነሱ ልታነሳልኝ ነገር ካለ? እኔ ምንም የገጠመኝ ነገር የለም። የሚገርምሽ ሁሉም ቦታ ላይ ጥሩ መስተንግዶ ነው ያገኘሁት። ምንም ነገር የለም። ምንም ይሄ ይስተካከል የሚባል ነገር የለም። ግን በዚሁ ቢቀጥል ለማህበረሰቡ ጥሩ የሆነ አገልግሎት ነው ብዬ አስባለሁ። መልካም፣ እናመሰግናለን። እንደ ቅርንጫፍ እንደተባለው ተደራሽ ለመሆን ነው አይደል? ይሄን ቅርንጫፍ የተከፈተውና ለማህበረሰቡ ቀረብ ብለን አገልግሎት ለመስጠት ነው። ቅድም ካልኩት ተልኮ የተቋሙን ተልኮ ወስደን እኛ ደግሞ እንደ ቅርንጫፍ እዚህ የሚመጣውን ደንበኛ የተለያዩ አገልግሎቶች ይዞ ይመጣል። አዲስ የውሃ ቅጥያ ይቀጠልልኝ ብሎ ይመጣል። በመስፈርቱ መሰረት ተቋሙ ባስቀመጠው አሰራር መሰረት እናስተናግዳለን።
ከቦታ ቦታ ይዘዋወርልኝ ሊል ይችላል። አሁን ያለው ቆጣሪ ያለው ደንበኛ ከቦታ ቦታ ባለው አሰራር አሁንም ተገቢውን ክፍያ ፈጽሞ በህጋዊ መንገድ እናዘዋወርልን። ማሻሻያ የሚባል አለ። ዝቅ ያለ ቆጣሪ ያላቸው የመስመር ያላቸው ከፍ ወዳለ መስመር ወይም ደግሞ ቆጣሪ ይሻሻልልን ሲሉ እሱንም አሰራሩን ተከትሎ የማሻሻያ ስራ እንሰራለን። ጥገና እንሰራለን። በሚሰበርበት ወቅት በሚፈስበት ጊዜ የተለያዩ ጥገናዎችን እንሰራለን ማለት ነው። በዛኛው መስመር ደግሞ የፍሳሽን በተመለከተ ደግሞ ቅድም እንዳልኩሽ ጥያቄ ያቀርባሉ በተለያዩ መንገዶች። ስለዚህ ባለን አማራጭ ሁለት አማራጭ አለን፣ በተሽከርካሪም በመስመርም። ስለዚህ እንደየአገልግሎቶቹ እንደየጥያቄዎቹ መሰረት አድርገን ህጋዊ ክፍያ ፈጽሞ በአግባቡ የምናስተናግድበት ሁኔታ ነው ያለው ማለት ነው። አሰራራችን አዲስ የውሃ ደንበኛ አገልግሎት ለመጠየቅ ሲመጣ የመጀመሪያ የግል መኖሪያ ቤት ከሆነ የይዞታ ማረጋገጫ ካርታ ነው የምንጠየቀው። የይዞታ ማረጋገጫ ካርታ ያመጣል፣ መታወቂያ ያቀርባል፣ በሱ ይስተናገዳል። የኮንዶሚኒየሞች ደግሞ አሉ። የኮንዶሚኒየሞች ከቤቶች ኤጀንሲ ውል የገቡበትን ይዘው ይመጣሉ። ከዛ አውቶማቲካሊ በስማቸውም ባይሆን በቤቶች ኤጀንሲ ስም ውሃውን እንሰጣቸዋለን፣ ጊዜ ስለማይሰጥ ኮንዶሚኒየም ማለት ነው። ሶስተኛ ከስተመራችን ደግሞ በቤቶች አስተዳደር ስር አሉ የቀበሌ ቤቶች የሚባሉ እነሱን ደግሞ በከተማ አስተዳደሩ ደብዳቤ የገባው ሰው ቤት ቁጥሩን ጠቅሶ ያመጣል፣ በሱ ሰርቪሱን እንሰጣለን። በእነኚህ ጉዳይ የአዲስ ቅጥያ እንሰጣለን ማለት ነው። ሌላው ማዛወሪያ የሚባለው በተለያየ ምክንያት መስመሮች ይበከላሉ። ሲበከሉ አውቶማቲካሊ መስመሩ ይቀየራል። ልክ ሲቀየር ከስተመሮች ኢንዲቪጁዋል ቤት ለቤት ማለት ነው በራሪ ወረቀት አለች የምትሰጥ፣ መታችሁ መስመራችሁን ቀይሩ። አውቶማቲካሊ መጥቶ መስመር ይቀይራሉ። ከዛ በዛ አግባብ ግምት ሰርተን የኮኔክሽን የማገናኘት ስራ ነው የምንሰራው ከደንበኞቹ ጋር ያለውም ማለት ነው። ይህን ስናደርግ ወይ 200-300 ደንበኛ ይመጣል። እነኛን ደንበኞች ከስተመር እናስተናግዳለን፣ ግምት እንገምታለን፣ የኮኔክሽን ስራ ይሰራል ማለት ነው። ሁለተኛው ይሄ ነው። ሌላው የቢል የንባብና ቢል ዝግጅት ራሱን የቻለ ኬስቲም አለ በኔ ስር ማለት ነው። እሱ ኬስቲም 80330 ደንበኛ አለን ቢልድ የሚደረግ ማለት ነው በቢል። እነሱ ምንድነው የምናደርገው? እነሱን አንባቢዎች ሁለት ማህበራት አሉ። በስራቸው ወደ 39 አባላት ያሉት ከጥቃቅንና አነስተኛ የወሰድናቸው ሁለት ማህበራት አሉ። በእነሱ አማካይነት እያንዳንዱን ቤት ዶር ቱ ዶር ማለት ነው ንባብ እንወስዳለን። ቢል ዳታ በሲስተም ማለት ነው ሞባይል አፕሊኬሽን ነው አሁን ንባብ እንወስዳለን። የወሰድነው ንባብ ቢል ይታተማል፣ ክፍያ ይፈጸማል። ቢል ሂደቱ ይሄ ነው ያለው። በቅድሚያ አመሰግናለሁ። ስሙትንና የሚኖሩበትን አካባቢ አስተዋውቁኝ እስቲ። ማሪቱ አስማማው ስሜ፣ ላፍቶ ክፍለ ከተማ 06 ነዋሪ መኖሪያዬ ማለት ነው። መልካም። እንግዲህ ዛሬ የተገናኘ ነው በአዲስ አበባ ውሃና ፍሳሽ ባለስልጣን ንፋስ ስልክ ቅርንጫፍ ጽሕፈት ቤት ሊገለገሉ መጥተው ነው እና ምን አይነት አገልግሎት ሊያገኙ ነው ዛሬ የመጡት ወደዚህ ቅርንጫፍ? ሽንት ቤት እንዲመጠጥልኝ ነው የጠየኩት። በጠየኩበት ሰዓት መስተንግዷቸው፣ አገልግሎታቸው የሚሰጡት ምክር ጥሩ ነው። እዚህ ነው እየመጡ ሁሌ የሚገለገሉት ሲፈልጉ አገልግሎት? በምፈልግ ሰዓት እዚህ ነው እየመጣሁ እንትን ምለው ማስመዘግበው። ደረሰኝ ይሰጠኛል፣ ሂሳቤን ከፍዬ ሄዳለሁ። ይመጣሉ፣ ይመጡልኛል። በቃ ያው እንደ ተቋም ሰፊ የሆኑ የዘመናዊነት መንገዶችን እየተላበሰበት ያለ ሁኔታ አለ። እንደ አጠቃላይ እንደ ተቋም ማለት ነው። እንደ ቅርንጫፍ ደግሞ አሁን እየተገበርን ያለ ነው ካሉት ዘመናዊ አሰራሮች አንዱ አግሪሶ የሚባል ሲስተም ነው እየተከተልን ያለ ነው። ይሄ ሲስተም ማለት ማኑዋሊ ስናስተናግድበት ከነበረው አግባብ ከደንበኛ ጥያቄ ይነሳል እስከ መጨረሻ ስራው። ስለዚህ ይህን ስራ ፔፐርለስ ወይም ደግሞ ከወረቀት ንክኪ ነፃ የሆነ አሰራር እየተጠቀምን ያለ ነው። እሱንም ውጤታማ ነው ብለን እናስባለን። ያው ጅምር ላይ ነው ያለ ነው። በተቻለ አቅም ግን የተሻለ ውጤት እያሳየን ያለው እሱንም አበርትተን እየሄድንበት ያለበት አግባብ ነው ያለው።
ንባብ አሁን በፊት በወረቀት ነበር፣ ሃርድ ኮፒ ነበር እየተወሰደ የሚነበበው። አሁን ግን ኤምአርቲ የሚባል ሲስተም አለ። በሱ ሲስተም አማካይነት ቆጣሪው ጋር 3 ሜትር ካልደረሰ ሞባይሉ ንባብ አይወስድለት። አሁን በፊት ምን ነበር ይሄን የቀነሰልን? አንባቢ አይመጣም መጥቶ አያውቅም የሚለውን ስራ አውቶማቲካሊ ቀንሶልን 5 ሜትር ቆጣሪው ጋር ካልደረሰ በስተቀር ሪዲንግ አይቀበለውም፣ ሞባይሉ ሪዲንግ አይቀበለውም ሲስተሙ። ስለዚህ አንዱ እሱ የደንበኛውን ቅሬታ ቀንሷል። በመሰረቱ አንባቢ መጥቶ አያውቅም። እኛም ለመቆጣጠር አሁን 80333 ደንበኛ ቤት ለቤት ለመድረስ በየወር በጣም አደጋ በጣም ከባድም ስለሆነ በ4 እና በ2 ተቆጣጣሪ አንችለው። አሁን ግን በሲስተም ታስሯል። ሲስተሙ የታሰረው እስከ 5 ሜትር ነው። 5 ሜትር ቆጣሪው ጋር ሲደርስ ብቻ ነው ሲስተሙ ከፍቶለት ንባብ ማስገባት የሚችለው። እሱ አንድ መቀነሻ መንገድ ነው፣ በዋናነት የመቀነሻ መንገድ ነው። ሁለት እሱን ቀድመን ነው የገባ ነው ከዚህ ከንባብ ጋር ተያይዞ። ኒው ኮኔክሽን ግን ማዛወሪያ ማሻሻያ የሚባሉ አሉ። እነሱን አሁን ከ2 ወር በፊት ነው የገባ ነው ወደዚህ ሲስተም። ቅርንጫፋችን እንደሚታወቀው በጣም ሰፊ ነው። አሁን አካውንት ከደርኮች ናቸው፣ በ4 ነው የከፈልናቸው። አካውንት ከደርኮቻችን ምንድነው? አሁን ሰብለ ወረዳ 19 ወረዳ 6 የሚባለውን ደንበኛ ነው የምታስተናግደው። ልክ ከደርኳን ተከትሎ ሲኒየሮ አለ፣ ቴክኒሻኑ አለ፣ ስራ ትእዛዝ ይወስዳል ከሷ። በዛ በወረዳው አማካይነት ነው በዚህ የሚከታተለው ማለት ነው። እቺ ፊዮሪ ትባላለች። በዚህ ደግሞ ወረዳ ምንድነው ያደረግነው? ላፍቶ ሀና ፉሪ ያሉ ከስተመሮቻችን ሲኒየራችንንም ሳይት ላይ ያደራጀነው በእነሱ ስለሆነ በዚህ አግባብ እያንዳንዱ ደንበኛ ሲመጣ ማዛወሪያ፣ አዲስ ቅጥያ፣ ማሻሻያ ሁሉም ነገር በዚህ በኩል ያልቃል ማለት ነው። እንዳጠቃላይ ሁሉም ቦታ አለ። እዚህ ጋም ደግሞ እንደዛው እዚህ ጋም በወረዳ ተከፋፍሎ ነው። እዚህ ጋም 19 እና 20 ቂርቆስ ማለት ነው። እሷ ነፋስ ስልክ ነው፣ እሱ ደግሞ ቂርቆስ። አሁን የኛ ብራንች ቂርቆስን ያዋስናል፣ አቃቂ ቃሊቲን ያዋስናል። ቀጥሎ ደግሞ ነፋስ ስልክ በዋናነት ነው እነኚህ ብራንቾችን ያዋስናል። ስለዚህ በፊትም ሰምተናል ለከተማ ሳይሆን የተዋቀረው የራሱ እንትን የራሱ መዋቅር ነው። እንደ ባለስልጣን መስሪያ ቤት የምንሰጣቸውን አገልግሎቶች ተደራሽም ከዛም በላይ እንዳጠቃላይ አገልግሎቱን ቀልጣፋ፣ ፈጣን የሆነ ለማድረግ በተቋም ደረጃ ግልጽ የሆነ ቢዝነስ ፕላን አለን። ያ ቢዝነስ ፕላን አገልግሎታችንን ከየት ወዴት መውሰድ እንደምንችል እንዳጠቃላይ የአገልግሎት አሰጣጥ ደረጃውን እንዴት ማሻሻል እንዳለብን የሚያመላክቱ ስትራቴጂዎችን የያዘ ነው። እንዳጠቃላይ ከተቀመጡት የአገልግሎት ማሻሻያ ስትራቴጂያችን ውስጥ አንዱ የተቋሙን የመፈጸምና የማስፈጸም አቅም መገንባት። ትልቁ እንደ ባለስልጣን መስሪያ ቤት አገልግሎቱን ዘመኑን የዋጀ ሆኖ ለደንበኞች እንዲደርስ ለማድረግ ተቋማዊ ግንባታ ስራ ነው። እንግዲህ እዛ ላይ የሚመጡት የመጀመሪያ የተቋሙ አገልግሎቱን ለመስጠት የሚያስችል መዋቅራዊ አደረጃጀት ነው። ያ እንደ ተቋም በተለያየ ጊዜ እየተከለሰ ለአገልግሎት አሰጣጣችን እንቅፋት የሚሆኑትን አደረጃጀት ላይ የሚታዩ ችግሮችን በማስተካከል አንዱ የመዋቅር ማሻሻያ ስራ ነው። እሱን ሰርተን አሁን አገልግሎት እየሰጠን ያለ ነው። ሁለተኛው ከማስፈጸም አቅም ጋር የሚያያዙ ተቋማዊ ጉዳይ ላይ የአገልግሎት አሰጣጥ አሰራሮቻችንን ፈትሾ ለአገልግሎት አሰጣጥ እንቅፋት የሆኑትን ወይም ደግሞ ደንበኞች ከአገልግሎት አሰጣጡ ጋር በተያያዘ የሚያነሷቸውን ተግዳሮቶች ከአሰራር አንጻር ማስተካከያ የሚፈልጉትን ነቅሶ አውጥቶ እነሱ ላይ ማስተካከያ ስራ መስራት ነው። ከዚህ አንጻር ከታች ወደ ላይ ስንመጣ ከመመሪያ ቀጥሎ ጉዳዩን በደንብ አፍታቶ ለአፈጻጸም አንዳንድ ጊዜ እንግዲህ ባሉን 10 ብራንቾች የተለያየ አፈጻጸም እንዳይመጣ ይህንን ወጥ ሊያደርግ የሚችል ኦፕሬሽናል ማኑዋል ዝግጅት ነው። አልፎ አልፎ የነበረብን ቀደም ሲል አንዱ ይሄ ነው። አዋጅ፣ ደንብ፣ መመሪያ ይኖራል። ከዛ ቀጥሎ በመመሪያ ላይ የተቀመጡ አሰራሮችና አገልግሎት አሰጣጥ ስራዎችን በተፍታታና ወጥነት ባለው መንገድ ሁሉም ፈጻሚ በተመሳሳይ ፎርሙላ አገልግሎቱን እንዲሰጥ ሊያስችል የሚችል ኦፕሬሽናል ማኑዋል ዝግጅት ነው። በዚህ ረገድ በውሃ በፍሳሽም የሚሰጣቸው አገልግሎት ክሊር የሆነ ኦፕሬሽናል ማኑዋል አላቸው። ማንኛውም ሰው አዲስም ይሁን ከውስጥ ባለን የውስጥ አሰራር ተዛውሮ አድጎ የሚመጣ ሰራተኛ
ያለምንም ችግር ኦፕሬሽናል ማኑዋል ላይ በመመሰረት ብቻ አገልግሎቱን እንዲያገኝ ያደርጋል። ተመልካቾቻችን በአዲስ አበባ ውሃና ፍሳሽ ባለስልጣን ንፋስ ስልክ ቅርንጫፍ ተገኝተን አገልግሎት አሰጣጡን ስንቃኝ ቆይተናል። በተለይ እንደ ንፋስ ስልክ ቅርንጫፍ ምን አይነት አገልግሎት እየተሰጠ ነው፣ በተጨማሪም አገልግሎቱን ስለማሻሻል ምን አይነት ስራዎች እየተሰሩ ነው የሚለውንና አጠቃላይ እንደ ተቋም ደግሞ ጉዳዩ ከሚመለከተው ኃላፊ ጋር ውይይት አድርገናል። እንደ ተቋም የተሰሩ ስራዎችም ስናነሳ ነበረ በክፍል 1 ፕሮግራማችን። ሳምንት በክፍል 2 ፕሮግራማችን አራዳ ቅርንጫፍ እንገኛለን። በተለይ ቀደም ሲል ስታደምጡ እንደነበረው እንደ ተቋም ወጥ አሰራርን ለመከተል የተለያዩ ስራዎች እየተሰሩ እንደሆነ ሲነሳ ቆይቷል። ታዲያ አራዳስ ይህንኑ እየተከተለ ነው ወይ የሚለውን እንቃኛለን። ሳምንት በዚሁ ፕሮግራም ነው የምንገናኘው። እስከዛው መልካም ሳምንት።